እግዚአብሔርን ቃል ምን ያህል ነው የምታምኑት? ማመን ስለማትፈልጉ አይደለም። ይዱና ገጥፎስ ህይወታችሁን የሚሰራው አንደበታችሁ ነው። ከእያንዳንዱ ንግግር በስተጀርባ ስፒሪት አለ። ኢየሱስ እኮ መዥረጥ አድርጎ አወጣ። ማቴዎስ 4 ላይ ከዲፖዚቱ ርቦሃል አለ። ፈታኙ መጣ ርቦሃል። ሰይጣን ባይዘው ኢየሱስ ድንጋዩን አይደለም ዳቦ ራሱ ሰይጣንን ሁሌ እንደምለው ዳቦ ሊያረገው እንደሚችል ጠንቅቆ ምን ይላል ያውቃል። ኢየሱስ ተብሎ ተጽፏል ብሎ ያሸነፈውን አጋንንት አንተ ምንም ያክል ብትጸልይ፣ ምንም ያክል ብትጾም፣ ምንም ያክል ብትሰግድ፣ ምንም ያክል ቸርች ብትሄድ፣ ምንም ያክል ዘይት ብትቀባ፣ ውሃ የፈለከውን ነገር ብታረግ ምንም ያክል ልትሄድ እንደማትችል ሰይጣን ጠንቅቆ ምን ይላል? የእግዚአብሔርን ቃል የምትማሩበት ዓላማው የእግዚአብሔርን ቃል ወደ እናንተ ውስጥ እንዲቀመጥ የሚፈለግበት ዓላማው ምንድነው ሲባል፣ ለዚህ ነው ሰይጣን አሁን ምንም ያክል ነገር ቸርች ውስጥ ብታረግ ካንተ ጋር ሰላም ነው። መንፈስ ዓለም የሚንቀሳቀሰው በቃል ነው። ክብር ለኢየሱስ ይሁን። የጨለማውም ዓለም የብርሃኑም ዓለም ለመስራት ወይም በዚህ ምድር ላይ ለመገለጥ ምን ይፈልጋል? ቃል ይፈልጋል። ለምሳሌ የእርግማን ቃል የሚያወጣ ፐርሰን በሌለበት እርግማን አይሰራም። የበረከት ቃል የሚናገር ሰው በሌለበት በረከት አይሰራም። አግኝታችሁኛል? ክብር ለኢየሱስ ይሁን። ምን ማለት ነው? ከእያንዳንዱ ንግግር በስተጀርባ ስፒሪት አለ። ሃሌሉያ! ለእግዚአብሔር ያለ ማንም ሃሌሉያ! ለዚህ ነው እኮ እርግማን ሰርቶ የምታዩት። ክብር ለኢየሱስ ይሁን። ድግምት ሰርቶ የምታዩት። ድግምት ማለት የተደገገመ ንግግር ማለት ነው። ክብር ለኢየሱስ ይሁን። ግን ደግሞ ከጀርባው የስፒሪት ባካፕ ያለው ማለት ነው። ሃሌሉያ! ስለዚህ ሰው በዚህ ምድር ላይ ሲኖር ይሄ ምስጢር ከበራለት ለቃል ያለው አመለካከት ከተቀየረ ድልነሽን ህይወት መኖር ይችላል። ክብር ለኢየሱስ ይሁን። ሃሌሉያ! ህይወታችሁን የሚሰራው አንደበታችሁ ነው። ነጋችሁን የሚሰራው አንደበታችሁ ነው። ክብር ለኢየሱስ ይሁን። ሃሌሉያ! ወርዳችሁን ተጠንቀቁት። የምትናገሩትን ነገር እወቁ። ሃሌሉያ! ለዚህ ነው ማንም አለ ጴጥሮስ ቢናገር እንደማን ቃል ይናገር? እንደ እግዚአብሔር ቃል ይናገር። ቃሎቻችሁ ይሰራሉ። ወይዘር በጨለማው ወይ በብርሃኑ ዓለም ምን ይላሉ? ይሰራሉ። ክብር ለኢየሱስ ይሁን። ሃሌሉያ! ሃሌሉያ! እና ምን ልላችሁ ነው? እንደማናችንም የሆነ አይነት ነገር የመቋቋም አቅም ከሌለህ ብዙ ሰዎች እኮ ጌታን ተከተለው የህይወት ቻሌንጅ የህይወት ፈተና ምናምን ሲደርስባቸው እኮ ወደ ዓለም ወደ ተለያየ ነገር ሄደዋል። ክብር ለኢየሱስ ይሁን። እግዚአብሔር መልካምና መልካም ብቻ ነው። ሃሌሉያ! ምን ልላችሁ ነው? በክርስትናው ዓለም ይሁን በጨለማው ዓለም ወይም ወደ ጌታ ከመጣን በኋላ ይሁን ወደ ጌታም ሳንኖር በነበርንበት ዓለም ላይ የሰው ልጅ የሚኖረው በፈጠረው ዓለም ውስጥ ነው። ሃሌሉያ! ወርድ በጣም አደገኛ ነው። ኢቭን ትልቁን ድህነት ያገኘንበት የዘላለም ሕይወት ያገኘንበትን መንገድ ይሁ ሮሜ ምዕራፍ 10 ላይ ያለው ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ምን ይላል? ይድናል። አመንኩ ስለዚህ ምን አልኩኝ ይላል? ተናገርኩ። ምንድነው የምትናገሩት? አመንኩ አለሱ። ምኑን ያመነው? ሁኔታን ነው? የሚያልፍበትን ነገር ነው? ክብር ለኢየሱስ ይሁን። ለእግዚአብሔር ያለ ማንም እኔ ቃልን ዓለም ነው ምኖር፣ የብር ዓለምን አልኖርም። እኔ ላጣ አልችልም ብዬ ነው ማምነው። እስከዛሬ አጥቼ አላቅም። እኔ ድሃ እንደማልሆን ነው ማምነው። እስከዛሬ ድሃ ሆኜም አላቅም። እኔ በሽተኛ እሆናለሁ ብዬ አምኜ አላቅም። እስከዛሬም ታመሜ አላቅም። ወደፊትም አልታመምም። ግን በሽታ ባለበት ዓለም ድህነት ባለበት ዓለም ነው ምኖረው። አሜን ነው ወይ? ክብር ለኢየሱስ ይሁን። እማምነው እሱን ነው፣ እምናገረው እሱን ነው። ክብር ለኢየሱስ ይሁን። አመንኩ ስለዚህ ምን አልኩኝ? ተናገርኩ። ለዚህ ነው የእግዚአብሔርን ቃል እኮ የምትማሩት እኮ
ልክ ወደ እግዚአብሔር መንግስት ስንሞት እኮ ጥያቄና መልስ እኮ ውድድር የለም፣ ኢንትራንስ እኮ የለም። መግቢያ እስቲ አንተ ተሰሎንቄን ገብርኤል እንትን ላይ እዛ ገነት ላይ ቆሞ እስቲ መዝሙረ ዳዊት 23ን በቃል በለው ምናምን እኮ አትባልም እኮ እዛ። ሃሌሉያ። እስቲ ቆሮንቶስ ማን የጻፈው ምናምን ጥያቄና መልስ የለም። ክብር ለኢየሱስ ይሁን። ይኖ ለአካትራቫኒያስ ሃሌሉያ። ስለዚህ ክብር ለኢየሱስ ይሁን። የእግዚአብሔርን ቃል የምትማሩበት ዓላማው የእግዚአብሔርን ቃል ወደ እናንተ ውስጥ እንዲቀመጥ የሚፈለግበት ዓላማው ምንድነው ሲባል በመታልፉበት ሁኔታ ላይ እንድትናገሩት ነው። በእርሱ ቁስል እኔ ምን ብያለሁ? ተፈውሻለሁ። በእርሱ ቁስል ተፈውሳችኋል ይላል አይደል? በእርሱ ቁስል እኔ ምን ብያለሁ? በጽዮን ተቀምጦ ይላል መጽሐፍ ሲናገር ታምም ያለው የሚል የለም። ስለዚህ ይህንን ለራስ ተወስደዋል። ሰው ምን ያደርገኛል? ጌታ ምን ይለኛል? ይረዳኛል። ኢየሱስ ያድናል። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ስር ያድራል። እምታውቀው እንድትናገረው ነው። አሜን ነው ወይ? ለዚህ ነው እኮ የቆላስይስ ምዕራፍ 3 ቁጥር 16 ላይ ሄዳችሁ የክርስቶስ ቃል ወይም የእግዚአብሔር ቃል ይላል በሙላት ይኑርባችሁ። በምን? በሙላት። የእግዚአብሔር ቃል ወልሴ በሙላት ይኖርብኛል። ለምንድነው በሙላት እንዲኖርህ የሚያስፈልገው? ለምንድነው አካውንት ላይ ብዙ ብር ተፋልጠ አንዳንዴ ፍላጎትን ብር የምታስቀምጠው? የሆነ ጊዜ የሆነ ነገር ሲመጣ መጀረጥ አድርጌ ተጠቀመዋለሁ ብለህ አይደለ? እንደውም እኮ ኢትዮጵያዊ ለክፉ ቀን እያለ ያስቀምጣል። የሚገርም ለክፉ ቀን ብሎ ያስቀመጠው ሰውየው ለምን ቀን ነው የሚያወጣው? እናንተ ለመልካም ቀን ቆጥቡ ይላል የሰራዊት አምላክ እግዚአብሔር። ብዙ ሰው ለምን ቀን እያለ ነው የሚቆጠበው። የሚገርም የሚጠቀመው ለምን ቀን ነው? ኖ እኛ የምንቆጥበው ለመልካም ቀን ነው። አሜን ነው ወይ? ምን ይታወቃል ለክፉም ለደጉ ምናምን ኖ የጻድቅ ሰው መንገድ እንደ ንጋት ብርሃን ነው። ሙሉ ቀን እስኪሆን ድረስ እየጨመረ ይሄዳል። ሃሌሉያ። እግዚአብሔር ቃል በምን ይኑርባችሁ? በሙላት in abundantly። ሁለት ነገር ስለመሙላት መጽሐፍ ቅዱስ ይነግረናል። ሃሌሉያ። መንፈስ ይሙላባችሁ አለ ኤፌሶን ምዕራፍ 4 ቁጥር 18 ላይ ሐዋርያው ጳውሎስ። ይሄው ሐዋርያ ደግሞ ቆላስያስ ላይ ሄደና ራሱ የኤፌሶንም የቆላስያስም ጻፊ ታላቅ ወንድማችን ቅዱስ ሐዋርያው ጳውሎስ ነው። ሃሌሉያ። ለእግዚአብሔር ያለ ማንም አየ። ሰውየው ህይወቱ እንዴት ነበር ስትለው ሁለቱም በሙላት ነበረው። ሰውየውን እንደዚህ የተሻለ ሰው ያደረገው ምንድነው ስትል በመንፈስ ምን ያለ ነው? የተሞላ ነው። በእግዚአብሔር ቃል ምን ያለ ነው? የተሞላ ነው። ሃሌሉያ። የተሞላ ነገር ላይ የትጨምራለህ። ይሄንንና ይሄንን ይሁት እዚህ ነገር ላይ መጨመር ትችላለህ። ምንድነው? ይሄ ምንድነው? ፈለከው ነገር መጨመር ትችላለህ። if you are filled with the spirit የት ጋር ጨለማ የት ጋር ይጨምረብህ? የእግዚአብሔር ቃል ሙሉ ከሆንክ ሰይጣን የት ጋር ይጨምረብህ? ሃሌሉያ። ኖ ስፔስ አትሆን። በቃ የለም ተሞልታላት። አግኝታችሁኛል። የእግዚአብሔር ቃል በምን ይኖርባችሁ? በሙላት። that's why I'm focusing the word of God. I know I'm anointed. ለመቀባቴ ሰይጣንን አግኝተው እዚህ ምድር ላይ በጣም ማን የተቀባው ምናምን የምትለው ከሚጠራቸው ሰዎች የመጀመሪያው ፊተኛ እንደሆነ ጥርጥር የለም። አይደለም እግዚአብሔር ያውቃል ብዬ ነው ሰይጣን ጋር መሄድ። አሜን ነው ወይ? ታዲያ ለምንድነው ፎከስ ማረገው? የእግዚአብሔርን ቃል ንግግርህ መቀየር አለበት። የምትናገረው የእግዚአብሔርን ቃል መሆን አለበት። ወገኖቼ no matter how you are praying and fasting ምንም ያክል የጾም ጸሎት ሰዎች ብትሆኑ I believe in prayer and fasting በጣም በምድር ላይ ከማምንባቸው ነገሮች አንዱ ጸሎትና ምንድነው? ጾም ነው። አልቀልድም በእነዚህ በሕያው እግዚአብሔር ፊት ነው የምነግራችሁ። እናንተን የሚታወጀው ነው የምታውቁት እዚህ በቸርች እኔና ጌታ ደግሞ አለን። ሃሌሉያ። ግን ደግሞ ጾምና ጸሎት የእግዚአብሔር ቃልን መረዳት ከሌለ ምንም ነገር ልታመጣ አትችልም። ለምን? በኤፌሶን ምዕራፍ 6 ከቁጥር 10 ጀምሮ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ተንኮል ሥራ መቋቋም
by the way ሸምድጄው አይደለም from my spirit ነው የሚወጣው not from my mind. I didn't teach you the word of God in my mind. በፍጹም አስተምሬው አላውቅም። ልዩነታችንን ልንገርህ የእግዚአብሔርን ቃል በአይምሮ የምናስተምር ሰዎችና ከመንፈሳችን የምናስተምር የእግዚአብሔርን ቃል ከመንፈስ የምናስተምር ሰዎች ስለ በረከት ሰብከን የተባረክን ነን። አሜን ነው። ስለ ሂሊንግ ሰብከን የተፈወስን ሰዎች ይፈወሳሉ። ከአይምሮ ደግሞ በግሪክ ሂሊንግ ምናምን ብሎ ግን እሱም አይፈወስም ሰዎች ምን አይሉ አይፈወስም። እሱም አይባረክም ሰው ምን አይልም። ወርዱ ስፒድ ማግራዲያስ ሃሌሉያ ሃሌሉያ። ዛሬ የሆኑ ሰዎች በእግዚአብሔር ቃል ይሻገራሉ። ሃሌሉያ። በጣም በመጽሐፍ ቅዱሳችን ታሪክ ውስጥ 400 ዘመን እግዚአብሔር በጣም ለምድር ጨንቋት የነበረው ዘመን ምን ነው ታውቃላችሁ? የእግዚአብሔር ቃል የሌለበት ዘመን፣ እግዚአብሔር ዝም ያለበት ዘመን ነበር። እግዚአብሔር እኮ ይናገረናል። እለት እለት እኮ ምን ይለናል? ይናገረናል። ሃሌሉያ። እኔ ይናገረኛል፣ በሕፃን ይናገረኛል፣ በልጅ ይናገረኛል። አሜን ነው ወይ? ድሮ ታክሲ ውስጥ ሲሳፈሩ ሁሉ ይናገረኛል። አሜን ነው ወይ? ሂሳብ ሳይከፍል ገብቶ ማለት ነው። ሃሌሉያ። እዛ ሁሉ ምን ይለኛል? ስለዚህ እኮ ነው እግዚአብሔር በአንድም በሌላም መልክ ምን ይላል? ሰው ግን ምን አይልም። የሚናገር እግዚአብሔር ነው ያለን። ሃሌሉያ። እግዚአብሔርን ቃል በሉ እወደዋለሁ። የእግዚአብሔር ቃል በሉ ሕይወት ነው በሉ። You are born with the word of God. ከእግዚአብሔር ቃል እኮ ነው የተወለዳችሁት። what Peter said ጴጥሮስ እኮ እንደሚለው እናንተ ከማይጠፋው ዘር ምን ብላችኋል? ተወልዳችኋል። you are born with uncorruptible seed። ከዛስ ይላል የማይጠፋው ዘር የትኛው ነው የተወለደ? ማክሬዲያስ። let me show you from the scripture. hallelujah. I love the word of God. hallelujah. ሪች ያደርግሃል፣ ባለጠጋ ያደርግሃል፣ ጤነኛ ያደርግሃል፣ ኮንፊደንስ ያለው ሰው ያደርግሃል። ሃሌሉያ። ምንም የምፈራው ነገር በምድር ላይ እንደሌለ ታውቃለህ። ምንም ፊርለስ ጀነራል ምንም በቃ እግዚአብሔር ምስክሬ I'm not acting in here። ምንም የምፈራው ነገር የለኝም። ምክንያቱም እኔ አማኝ ነኝ። አሜን ነው ወይ? ባይተዌ የምትፈሩት ነገር ካለ ማመን አቁማችኋል። የብርሃን ተቃራኒው ምንድነው? የሴት ተቃራኒ ምንድነው? የሌሊት ተቃራኒ ምንድነው? የፍርሃት ተቃራኒ ምንድነው? ብዙዎቻችሁ ይሄን እንደምትሉኝ አውቃለሁ። የፍርሃት ተቃራኒ ያለ መፍራት አይደለም። የፍርሃት ተቃራኒ እምነት ነው። at the same time ልታምን at the same time ልትፈራ አትችልም። in science even in science ሰው ሲፈራ የሚያመነጨው ሆርሞን እና በተቃራኒው ደግሞ በኮንፊደንስ ሲኖረው የፍርሃት ሆርሞን አለ። ታውቃላችሁ አይደለ? ውሾች በተለይ ሴንስ የሚያደርጉት እሱ ነው። ውሻ ለፈር ሰው አይታገለው ማይተከሆነ ልክ ውሻ ሲመነጥ ስንፈራ የምናመነጨው ምን አለ? ሆርሞን። ውሻ ደግሞ በጣም የሚሰራው ምኑ ነው? አፍንጫው። ስለዚህ ሰው at the same time ሊፈራ እመን እንጂ ምን አትበል፣ እመን እንጂ ምን አትበል። ስለዚህ ከፈራ ምን አትልም? አታምንም። ካመንክ ደግሞ ምን አትልም? አትፈራም። You get me? Hallelujah. How can I fear? ምን ልፈራ እችላለሁ? የሚገርም አትፍራ የሚለው ቃል 365 ጊዜ መጽሐፍ ቅዱስ ውስጥ አለ። ለአንድ ቀን አንድ አዝዤላለሁ ዋጥ በኢየሱስ እንደ 365 አይደለ ቀኑ? ለአንድ ቀን አንድ ጧት እሱን እየዋጥኩት አትፍራ የሚለውን እየዋጥኩት ለያ 365 ጊዜ እኔ ካንተ ጋር ነኝና ምን አትበል፣ እኔ ጋሻ ነኝና ምን አትበል፣ አትፈርም፣ አትደንግጥ፣ አትዋረጅምና ምን ትባትበይ፣ አትፍሪ። ማአት ነው አትፍራ። ኑሮን ለምን ትፈራዋለህ? ይፍራ እንጂ። ጤፍን ለምን ትፈራዋለህ? ይፍራ እንጂ። ዘይትን ለምን ትፈራዋለህ? ይሄ ምንድነው? አከራይን ለምን ትፈራዋለህ? ይፍራ እንጂ። ሃሌሉያ አሜን ነው።
ነገሮች ይፍሩ እንጂ ለምን ትፈራቸዋለህ? ሃሌሉያ። እስቲ ነገሮች በሉ እስቲ ይፈሩኛል እንጂ አልፈራቸው። እኔ ውስጥ ፍርሃት የለም። ለዚህ እኮ ነው አባ አባ ብለን የምንጣራበትን የልጅነት መንፈስ እንጂ የፍርሃትን መንፈስ ምን አላለ። ስቲል የምትፈራው ነገር ካለ እንደገና ጌታን መቀበል አለበት። ኢንሳም ኬዝ የሚያስጨንቅ ነገር የለም ማለት አይደለም። ሰው አይደለ ስሜት አለ አይደለ the six sense አየ the five senses የምትኖር ከሆነ ኖርማል ሰው ነህ። ስፒሪቹዋል ሰው ስትሆን the six sense ይባላል፣ ፌዝ ይባላል። ሃሌሉያ ሃሌሉያ praise God። እንደ እግዚአብሔር ያለ ማንም that's why I'm focusing the word እንዳልኳችሁ ዴሊቨረንስ ሚኒስትሪ አገለግላለሁ፣ ፕሮፌቲክ ነገር አገለግላለሁ፣ ሂሊንግ አገለግላለሁ። why I'm focusing the word of God ለምን if you have the word ሰይፉ ይችላል። ሁሉን ነገር ከነገረን በኋላ የመንፈስን ምን ያዙ አለ? ሰይፍ። እሱም ምንድነው አለ? የእግዚአብሔር ምንድነው አለ? ምንም by the way አንድ ውትድርና ያለ ሰው በመከላከል ጠላቱን እንኳን ውትድርና ጦር ሜዳ እግር ኳስ ላይ በመከላከል ውጤታማ አትሆንም። ተከላክሎ በማጥቃት አሜን ነው ወይ? ተከላክሎ ምን ባረግ ነው? ማጥቃት ከሌለ ድል ካንተ ጋር ሊሆን በመከላከል ብቻ ድል ልታመጣ ምን አትልም። ስለዚህ የእግዚአብሔር ቃል የለህም ማለት ውደቅ ፍረት ምናምን እያልክ ምናምን እየተከላከልክ ትኖራለህ። አንድ ቀን እሱን የተውከው ጊዜ ያደባያል። ሰይፍ ግን እጅ ላይ ካለ ታጠቃበታለህ። ዛሬ ሁለት ጥቅሶች ጋር እንሄዳለን። ክብር ለኢየሱስ ይሁን። ፕሬዝ ጋድ ሃሌሉያ። ከማቴዎስ 4:4 እንነሳ። ከማቴዎስ ሁለት ጥቅስ ነው የምናየው ጊዜ ስለሌለን ዛሬ ማቴዎስ 4:4 እና ዘዳግም ምዕራፍ 8 ቁጥር 3 ነው የምናነበው። ወንጌለ ማቴዎስ በቆና አፍር ለኮፍሳ አፍሪፊ መጫፈ ኬሰ ዴቢ በቆና ሰዴት ረካሴ አንድ እንጨምር። ቅድማ ስላነሳሁት ቆላስያስ ምዕራፍ 3 ቁጥር 16 አውራ ጳውሎስ መልእክት ወደ ቆላስያስ ሰዎች እርጋ ጳውሎስ ወረ ቆላስያስ ይደርግ በቆና አፍር 3:16 ቆላስያስ በቆና ሰዲ ለኮፍሳ ቁረጃ ይውላችሁ ወርድ ይመጣና ነገርን አይደለም የሚሰራው አንተን ይሰራል። አንተ ደግሞ በወርድ ኢኮኖሚህን ትሰራል፣ ትዳርህን ትሰራል፣ ልጆችህን ትሰራል፣ ጤንን ማክሬዲያ እንቶች እኮ የእግዚአብሔር ቃል ራሳችን ላይ አይሰራም፣ ዘይት ላይ ይሰራል፣ ጨርቅ ላይ ይሰራል ብለው አምነዋል እኮ። አላመኑም እንዴ? አምነዋል እኮ። አሁን እኮ እናንተ ላይ ይሰራል እኮ እንጂኛ ትግሉ እኮ ዘይት ላይማ ይሰራል ብለው ምን ብለዋል? ጨው ላይማ ይሰራል ብለው ምን ብለዋል? እኛ ደግሞ ከጨው በላይ ከዘይት በላይ እናንተ ላይ ምን ይላል ነው ይሰራል እኮ ነው ጸባችን እንጂ እኮ የእግዚአብሔር ቃል እነሱ ላይ እንጂ ያልሰራላቸው ጨው ላይና ዘይት ላይና ጋዝ ላይ ምናምን ላይ ምን ይላል ብለዋል። እኛ ግን የእግዚአብሔር ቃል ከነዚህ ጉዑዞች ነገሮች በላይ እኛ ላይ ምን ይላል? ይሰራል። ፕሬዝ ጋድ። ቆላስያስን ላንብብላችሁ። በጣም ደስ የሚል ነው፣ ግን እኔ አሁን ጊዜ ስለሌለኝ ቁጥር 16 ብቻ ነው። የክርስቶስ ቃል በሙላት ይኑርባችሁ። የክርስቶስ ቃል በሙላት ይኑርባችሁ። እርስ በርሳችሁ በጥበብ ሁሉ ተማማሩ፣ ተመካከሩ። በመዝሙር በመሐሌት በመንፈሳዊ ቅኔ በማመስገን በልባችሁ ለእግዚአብሔር ምን በሉ? ዘምሩ። በእርሱ በኩል ለእግዚአብሔር አብ ምስጋና እያቀረባችሁ በቃልም ሆነ በተግባር የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። The word of God gives you knows ሶነስስ ወይ ምድር ላይ ያለው ዕውቀት አይደለም፣ ኢፒግኖሲስ ይባላል። ሃሌሉያ። ኤግዛክት ኖሌጅ አባውት ኤቭሪቲንግ ማለት ነው። ሃሌሉያ። ሕክምና፣ ፓይለቲንግ፣ ፊዚክስ፣ ኬሚስትሪ እዚህ ምድር ላይ ያለው ሁሉ ዕውቀት ሶነስስ ይባላል። በግሪክ ማለት ነው። እንግዲህ ከግሪኮች በላይ ስለ ዕውቀት የሚያቅሰው የለም። ክብር ለኢየሱስ ይሁን። እኛም የምንማረው ስለ ኢፒግኖሲስ ነው፣ ስለ እግዚአብሔር ዕውቀት። ሃሌሉያ። ስለዚህ የሰውዬ በዛ በጣም የተነካ ነው ጳውሎስ። ሃሌሉያ። ቁጥር 15 ጀምሮ ላንብበው። እንደ አንድ አካል ሆናችሁ የተጠራችሁበትን የክርስቶስ ሰላም በልባችሁ ይንገስ። የምታመሰግኑ ሁኑ። ምን የምትሉ ሁኑ? ምን የምትሉ ሁኑ። ከዛስ
የክርስቶስ ቃል በሙላት ይኑርባችሁ። እርስ በርሳችሁ በጥበብ ተማማሩ፣ ተመካከሩ። በመዝሙር በማህሌት በመንፈሳዊ ቅኔ በማመስገን ልባችሁን ለእግዚአብሔር ዘምሩ። በልብ ለካ ለእግዚአብሔር ይዘመራል። ፕሬዝ ጋድ። ስለዚህ እንዴት ነው የእግዚአብሔር ቃል በሙላት ሊኖረን የሚችለው? ኮማንድ እያደረገ ነው፣ ሳጀስት እያደረገ አይደለም። ይኑርባችሁ። የክርስቶስ ቃል በሙላት ምን ይበልባችሁ? ይኑርባችሁ። የሚኖርህ ነገር ሁሉ የምትወስደው። ለዚህ ነው ሰይጣን አሁን ምንም ያክል ነገር ቸርች ውስጥ ብታረግ ካንተ ጋር ሰላም ነው። የእግዚአብሔርን ቃል በልዩነት ማስተማር ከጀመርክ ነው እሱ ላይ ችግር የሚመጣበት። ምክንያቱም በኤፌሶን ምዕራፍ 6 ቁጥር 10 መሰረት የእግዚአብሔር ቃል የለህም ማለት ሌሎች መንፈሳዊ አክቲቪቲዎች አሉ ማለት ለጦርነት የተዘጋጀ ወታደር እንጂ ማጥቂያ መሳሪያ የለህም። ታጥቃል ግን ማጥቃት አትችልም። አንድ ሮማዊ ወታደር ነው ጳውሎስ። ለምንድን ነው ሮማዊ ያደረገው ብያቸዋለሁ? ህዝቦች በጣሊያን ኮሎኒ ስር ነበሩ። ስለዚህ ጳውሎስ አንድን ወደ ጦርነት የሚወጣ የተዘጋጀ ሮማዊ ወታደር አለባበስን ነው የሚገልጠው። አያ ምን ማለት ነው? የእግዚአብሔርን ቃል ካልያዝ ምንም ያክል ብትጸልይ፣ ምንም ያክል ብትጾም፣ ምንም ያክል ብትሰግድ፣ ምንም ያክል ቸርች ብትሄድ፣ ምንም ያክል ዘይት ብትቀባ፣ የፈለከውን ነገር ብታረግ ምንም ያክል ልትሄድ እንደማትችል ሰይጣን ጠንቅቆ ምን ይላል? ያውቃል። የቃሉን ሰይፍ ግን ከያዝከው ኢነሚህን ታጠቃዋለህ። ማጥቃት አትችልም። ሰይፉ ደግሞ የማን ቃል ነው? ለዚህ ነው ልጆችሽ አለ ከእግዚአብሔር የተማሩ ይሆናሉ፣ ሰላማቸውም የበዛ ይሆናል። ልጆችሽ ከማ ከእግዚአብሔር is a good teacher። ሃሌሉያ ሃሌሉያ። ዋን ኦፍ እኮ ከፋይቭ ፎልድ ሚኒስትሪዎች ውስጥ አምስቱ ኤፌሶን ምዕራፍ 4 ከቁጥር 8 ጀምሮ ያሉት ስጦታዎች ወደ ላይ ወጣ፣ ወደ ታች ወረከ፣ ምርኮን ማረከ፣ ስጦታን ሰጠ ከሚለው ላይ ነቢያት፣ ሐዋርያት፣ ወንጌላውያን፣ እረኞች እና ምኖች አስተማሪ። ትምህርት እኮ አንዱ ማክሬ ጊፍት ነው። ታውቃለህ አይደል? ብዙ ሰው ኦሮምኛ መጽሐፍ ቅዱስ ስለሚያነብ፣ አማርኛ መጽሐፍ ቅዱስ፣ ሲዳምኛ መጽሐፍ ቅዱስ፣ እንግሊዘኛ መጽሐፍ ቅዱስ ስለሚያነብ መስበክ የሚችል ይመስለዋል። ሰው የሚጠራጠረው መተንበይና ጋንንት ማውጣት አለመቻሉን እንጂ መስበክ እንደው ድሉም ቢያገኝ እንደኛ እዚህ ጋር ምናምን የሚችል ይመስለዋል። አብዛኛው ጴንጤ እንደዛ ነው። አትችልም ይልሃል የሰራዊት አምላክ እግዚአብሔር። አልተሰጠህም። ስላነበብከው ታብራራዋለህ፣ ይገባሃል፣ ታስተምረዋለህ ማለት አይደለም። ሰው አልችልም ብሎ የሚያስበው አጋንንት ማውጣት፣ ሰው አልችልም ብሎ የሚያስበው ትንቢት መናገር፣ ሰው አልችልም ገጥሟቸው ያገብ የእግዚአብሔርን ቃል ምናምን እሱን ማብራት ኖ ኖ ኖ ኖ ኖ ስጦታ ነው አስተማሪነት። ፕሬዝ ጋድ። አሜን ነው ወይ? አሜን ነው ወይ? ቲቺንግ ሚኒስትሪ ሊያውም የክራይስት ጊፍት። ረቡኒ ይሉት ነበር እኮ ማን? መምህር ይሉት ነበረ። በዛ ኦፊስ እኮ ነው የተገለጠው። 3.5 years my Jesus teaching the people። የኔ ኢየሱስ እኮ በዚህ ምድር ላይ እኮ ካረገው ተአምራት ይልቅ ያስተማረው ሌሰን እኮ ይበዛል። የኢየሱስን ሕይወት ነግሬያቸዋለሁ። ከመቶ ተርቡ አይደል እንዴ? በዚህ ምድር 3 ዓመት ተኩሉ ቲዮሎጂካሊ ስታዩት 70% ቲቺንግ፣ 20% ስብከት፣ 10% ሚራክል ያደረገው ኢየሱስ። ዋይ አምላክ ሆኖ ሳለ ምንድነው ፎከስ ያደረገው? ለምን አስተማረ? ሰው አለ ራሱ መልስ አለው ለምን እንዳስተማረ። ማቴዎስ ምዕራፍ 4 ቁጥር 4 ላይ እንሄድ። ለምን እንዳስተማረ ይናገራል። ከምዕራፍ 1 ጀምሮ ባነብላችሁ ታሪኩ ይገባችኋል። 4:4ን እናንተ ያዙት። እኔ ግን ከምዕራፍ 1 ጀምሮ ባነብላችሁ አንደርስታንድ ታረጉታላችሁ። ኢየሱስ ያድናል። ማቴዎስ ምዕራፍ 4 ከዚህም በኋላ መንፈስ ቅዱስ ኢየሱስን በዳቢሎስ ይፈተን ዘንድ ወደ ምድረ በዳ ወሰደው። 40 ቀንን ሌሊት ከጾመ በኋላ ተራበ። ፈታኙም ወደ እርሱ ቀርቦ ምኑ ፈታኝ ማትሪክ ነው፣ ሚኒስትሪ ነው፣ የሥራ ኢንተርቪው ነው፣ ለመከላከያ ወይም ለልዩ ኃይል ነው። ፈተናው ለአየር መንገድ ነው፣ ለዩናይትድ ኔሽን ነው፣ ለሕክምና ነው፣ ከዩኒቨርሲቲ መውጫ ነው። ፈተና አለ። ሃሌሉያ! ብዙ አይነት ፈተና ስላለ ማለት ነው። ፈታኙም ወደ ኢየሱስ ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ እዘዝ አለው። 4:4 የኢየሱስን መልስ ይዩት። ኢየሱስም ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ
በእንጀራ ብቻ አይኖርም ተብሎ ምን ተብሏል? ተጽፏል። ፕሬዝ ጋድ። አንተ የምታውቀው ፈተና ሰው ያለ ቢድን አይኖርም ነው። እኛ ዓለም ላይ ደግሞ አለ ኢየሱስ ሰው አለ እሱ አይደለም ተብሎ ተጽፏል ካለ ኮት ነው ያደረገው። አሜን ነው ወይ? አንብቦታል፣ ተምሮታል ማለት ነው። ኢየሱስ በምኩራብ ይማር፣ ያስተምር፣ ይጠይቅ፣ ያውቅ ነበር ተብሎ ተጽፏል። ሃሌሉያ። ተብሎ ምን ተብሏል አለ? ሰው አለ በእንጀራ ብቻ ምን አይልም አይኖርም ተብሎ ምን ተብሏል? ከእግዚአብሔር አፍ በሚወጣ ክሬዲያስ there is a life with the word of God አለ። በእግዚአብሔር ቃል የሚኖር የህይወት ስርዓት አለ። የአሸናፊነት፣ የድል ነሽነት፣ የበረከት፣ የስኬት፣ የቅድስና፣ እግዚአብሔርን የመፍራት የአሸናፊነት ያ የኔ የህይወት ስርዓት ነው የሚል አሜን ይላል። ሃሌሉያ። there is a life ኖ አለ አለ ኢየሱስ ተብሎ ምን ተብሏል? አንተ ሞኝ አለው። ሃሌሉያ። እንደ ራበው አውቆ ነው የሚለው። አሜን ነው ወይ? ተብሎ ተጽፏል። ሰው ነው ያለው፣ አምላክ አይደለም ያለው። ሰው ከእግዚአብሔር አፍ በሚወጣ ምን ቃል እንጂ በእንጀራ ብቻ ምን አይለም። በዚህ አጋጣሚ ለእንጀራ ብቻ እየኖራችሁ ያላችሁ ክርስቲያኖች በእንጀራ ብቻ አይኖርም። በእንጀራ ብቻ እየኖራችሁ ያላችሁ ከስራችኋል ይላችኋል። ከስራችኋል። there is a life የእግዚአብሔር ቃል ሕይወት አለ። ሃሌሉያ። እንደ እግዚአብሔር ያለ ማንም ሃሌሉያ ሃሌሉያ ከእግዚአብሔር አፍ በሚወጣ ቃል። እሺ ቅድም እንደነገርኳችሁ ዘዳግም ምዕራፍ 8 ላይ እንሂድ፣ ከየት ኢየሱስ እንደወሰደው። ሃሌሉያ ፕሬዝ ጋድ። ላንብበው። በሕይወት እንድትኖሩ እንድትበዙና ከቁጥር 1 ልጀምረው ብዬ ነው። ዘዳግም ምዕራፍ 8 ቀደም ይዛችሁታል። በሕይወት እንድትኖሩና እንድትበዙ እግዚአብሔር ለአባቶቻችን በመሐላ ተስፋ የገባላችሁ ምድር ገብታችሁ እንድትወርሱ ዛሬ የምሰጥን እያንዳንዱን ትእዛዝ በመከተል ጥንቃቄ አድርጉ። አምላክ እግዚአብሔር ትእዛዛቱን መጠበቅህን እና በልብህ ያለውን ለማወቅ ትሁት ሊያደርግህና በልብህ ያለውን ለማወቅ ትሁት ሊያደርግህና ሊፈትንህ እነዚህን 40 ዓመታት በዚህ ምድረ በዳ ጉዞ ሁሉ እንዴት እንደመራህ አስታውስ። ሰው ከእግዚአብሔር አፍ በሚወጣው እያንዳንዱ ቃል እንጂ በእንጀራ ብቻ እንደማይኖር ሊያስተምርህ አስራበ። አንተም ሆን ከአባቶች የማታውቁትን መና መገበ። ሃሌሉያ። ከነዚህ 40 ዓመታት ውስጥ ልብስም አላለቀም፣ እግርህም አላበጠም። ስለዚህ የሰው ልጅ እንደሚቀጣ አምላክ እግዚአብሔርም አንተን እንደሚቀጣ በልብህ እወቅ። ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም ሃሌሉያ። ቁጥር 3 ምን ይላል? ሰው ከእግዚአብሔር አፍ በሚወጣው በእያንዳንዱ ቃል እንጂ በእንጀራ ብቻ እንደማይኖር ሊያሳይ ለእስራኤል ነው ያለ። ያጉረመርም ነበር እስራኤል። ለምንድነው ከግብፅ ያወጣህን? ዱባና ሽንኩርቱ ይሻለን ነበር። 40 ዓመታት ያሳየ እየተቦካ እየተጋገረ ብቻ ሳይሆን ሰማይ ብሎም ማኖር ይችላል የሚለውን የህይወት ስርዓት እንድታየው። እኛና እነዛ እስራኤላውያን የሚያመሳስልን ነገር አለ። እስራኤላውያን ከድቅድቅ ጨለማ አይደለም የወጡት፣ ከባርነት ነው የወጡት። 430 ዓመት ኪዳን ያላቸው ሆነው ግን በብዙ ተረግጠው እየኖሩ እግዚአብሔር እነዛን ታላላቅ ድንቅና ተአምር አድርጎላቸው ጥቂት እንደሄዱ ምን ማድረግ ጀመሩ? ማጉረምረም ጀመሩ። ለምን? የሚበላ ነገር የለም፣ በረሃ ነው። ያስራበህ አለው። ሰው በሚዘራ ብሎታል እኮ ወደ ማርና ወተት ወደምታፈሰው ወደ ከነዓን ምን ትላለህ? ትገባለህ ተብሏል፣ ተነግሮታል። ታላላቅ ድንቅና ተአምር ሆኖ ቀይ ባህር ለሁለት ተከፍሎለት በደረቅ ምድር ተሻግሮ እኮ ነው እግዚአብሔርን ማመን ያቃተው። ግን አለ ያስራበህ ያሳየህ ሰው በሸመተው በገዛው ባለው ነገር ብቻ እንደማይኖር እንድታቅ ነው። እንዴት ነው የሚኖረው? ከእግዚአብሔር አፍ በሚወጣ ምን ቃል
አካውንቴ ላይ ካለ ገንዘብ ይልቅ ካለ ንብረት ይልቅ ውስጥ ያለውን ቃል ነው የማምነው። ሃሌሉያ። በታምኑም ባታምኑ እማምነው ገንዘቤን አይደለም፣ እማምነው መኪናዬን አይደለም፣ እማክሬዲያስ እምኖርበትን አይደለም እማምነው ውስጤ ያለውን የእግዚአብሔር ቃል ነው። ይኸውላችሁ ቁጥር 3 ሰው ከእግዚአብሔር አፍ በሚወጣ በእያንዳንዱ ቃል እንጂ በእንጀራ ብቻ እንደማይኖር ሊያስተምር አስራበህ። አንተ የምታውቀው ኑሮ ግብፅ አገር ማብኳት መጋገር ዱባ ሽንኩርት ነው። ሌላ ግን የህይወት ስርዓት አለ በቃል የሚኖር። አልተገናኘንም መሰለኝ። ሰላም ነው አይደለ? አግኝታችሁኛል አለ። ከኢኮኖሚያችሁ ከደሞዛችሁ ውጪ ህይወት አለ። ከአስቤዛ ውጪ ህይወት አለ። ከከያዝከው ነገር በላይ ህይወት አለ። ከጨበጥከው ከምትነዳው ነገር በላይ ሌላ ህይወት አለ። ሊያሳይህ አለ። ሃሌሉያ። ሊያሳይህ ምን አለ? አስራበህ። ከዛስ መና ማለት ባይዘው ወይ ምንነቱ የማይታወቅ ማለት ነው ትርጉም ግን አሪፍ ምግብ ደግሞ የሆነ ሰዓት ላይ ተስገብግበው አከማችተው ተልቶባቸዋል። አቀላችሁ አይደለ? እናየዋለን ወደፊት። ክብር ለኢየሱስ ይሁን። ወደዛው ውስጥ ከገባው ሌላ መገለጥ ስላለው ነው ያስራበህ አለው። ሰው በእንጀራ ብቻ እንደማይኖር ሌላ የህይወት ስርዓት እንዳለ በቃ ማካዲያ ካባስ። ሃሌሉያ። መና የተቦካ አይደለም፣ የተጋገረ አይደለም። ምንነቱ የማይታወቅ መቼ እንደቆመ ታውቃለህ? መናው መቼ እንደተቆመ ታውቃለህ? ተስፋይቱ ምድር እስኪገቡ ድረስ መናው ነበር። ቀን በደመና ሌሊት በእሳት አምድ የሚመሩ ሰዎች ናቸው እኮ የምግብ ጥያቄ እግዚአብሔር ላይ የሚያጉረመርሙት። እግዚአብሔርን ቃል ምን ያህል ነው የምታምኑት? ማመን ስለማትፈልጉ አይደለም። you don't have the deposit። ለያንዳንዱ ኢየሱስ እኮ መጀረት አርጎ አወጣ ማቴዎስ 4 ላይ ከዲፖዚቱ ርቦሃል አሉ። ፈታኝ መጣ ርቦሃል። ሰይጣን ባይዘው ኢየሱስ ድንጋዩን አይደለም ዳቦ ራሱ ሰይጣንን ሁሌ እንደምለው ዳቦ ሊያረጋው እንደሚችል ጠንቅቆ ምን ይላል ያውቃል። ምንም ንግግሩን ሳይጨርስ ያ ሰይጣን ራሱ ምን መሆን ይችላል ተብሎ ምን ተብሏል? ኢየሱስ ተብሎ ተጽፏል ብሎ ያሸነፈውን አጋንንት አንተ ብለህ እኮ ታሪካዊ እኮ አልተመዘገበም እንጂ እኮ ቅርስ በለው እኮ አንዳንዱ። እኔ ገረመኛል ማለት ተብሎ ምን ተብሏል? ተጽፏል። ስትዋጋ እምትወርድ ያስፈልግሃል። ዝቅ ያረጉ ሲያስቸግር ራስ እንጂ ጅራት አትሆንም ተብያለሁ ትላለህ። ቤት ኢኮኖሚ የተፈታተነ አስቤዛ ከወር ያልደርስ ሲል ምናም ሰው ነው ጻድቅ ሲራብ ዘሩም እህል ሲለምን ከቶምና አላየሁ። አየ ለያንዳንዱ ሁኔታ እምትለው ነገር ያስፈልግሃል። ሃሌሉያ። እንዳይመስል 100 ብር 15 ብር ይሄ ማለት የኢትዮጵያ ሕዝብ ላይ ያለው ኑሮ በርደን አይሰማኝም እያልኩ አይደለም። ለእኔ ግን 1 ብርም ቢሆን ነዳጅ 1000 ብርም ቢሆን ለእኔ ያው ነው። ለምሳሌ በሁለቱም አማካኝነት እኔ በእምነት ነው የምነዳው። አልገባህም ያልኩ ደግምላለሁ እደግመዋለሁ። እኔ እንደ አንድ ኢትዮጵያዊ እንደምታዩ መልከም ኢትዮጵያዊ እንደመሆነ መጠን ኢትዮጵያ ውስጥ በየጊዜው ያለው ኢንፍሌሽንና የኑሮ ውድነት ህዝብ የሚያልፍበት ነገር አያሳስበኝም እያልኩ አይደለም። when you come to the word እና እምነት ዓለም ላይ ግን ስመጣ አሜን ነው ወይ ዘይት 100 ብርም እያለ ምበላው እኔ በእምነት ነው። 1000 ብር ሲገባ አይበላኝም ምበላዋለሁ እንጂ I have a word። እሱ ሲጨምር እኔ ቆም ያልከኝም እኔም ጨምሬያለሁ። እሱ ሲጨምር አንተም መጨመር አለበት። አይ ኖ ኢኮኖሚክስ ይገባኛል። ዶርማንት አይደለሁም እኔ ልተነተንልህ ይችላል። የኢትዮጵያ ኢኮኖሚ እንዴት ካለበት ችግር ሊወጣ ይችላል እና አህመድ ሽዴ ቢጠይቁኝ ልነግራቸው ይችላል። ጠንቅቄ ነው የማውቀው ኢኮኖሚክስ ስለማይገባኝ ሳይሆን አሁን ከኢኮኖሚክስ እንሳ ሐሳብ አይደለም አሁን እያስተማርኩ ያለሁት ከእግዚአብሔር ቃል። እስራኤላውያኖች እኮ የቸገራቸው እዚህ በረሃ ላይ ምን ሊሆን ነው አለ። እግራቸው አበጠው አለ። ሰው 40 ዓመት ሄዶ እግሩ አያብጥም እንዴ?
40 ዓመት አይደለም 40 ኪሎ ሜትር ብትሄድ ሁለተኛው ቀን አትነሳ። ሃሌሉያ ልክ ነው። እስቲ 40 ኪሎ ሜትር ሂድና አንተ ከተነሳ ወንድደ 40 ዓመቱን ሄዳ እግራችሁ አበጠው አላቸው። ወርድ እኮ ነው የሚያኖራችሁ አላቸው። ምን ማለት ነው? ህዝቤ በርደኑ አይሰማኝም፣ እኔ ጫናው የፈለገ እያልኩ አይደለም፣ ግን እኔ ማካታራ ባህዲያስ ያ ቢቀንስ ደስ ይለኛል። ኢንፍሌሽኑ ቢረጋጋ ደስ ይለኛል። ኢኮኖሚው ሁሉ ዳብልቶ ቢያደር ደስ ይለኛል። ብዙ ዝቅ ያለው ማህበረሰብ እየተጎዳ እንደሆነ ጠንቅቄ ያውቃለሁ። አሁን ግን ከአውዴ ውጪ እንዳትወስዱብኝ። እኔ የተናገርኩበትን አውድ ወቁት። ክብር ለኢየሱስ ይሁን። ሃሌሉያ። ይሄ እንጀራቸው የሆኑ ሰዎች ሚዲያ ላይ ያሉ ባይዘወይ እኛን ስብከት በመዘልዘል ምናምን እንጀራ በቃ እንጀራ የሆኑ ሰዎች አሉ። ያልተባለውን በማለት አንዳንድ እንጀራ የሚያደርጉን ሰዎች አሉ ባይዘወይ። ለዛ ነው አንዳንዴ ጥንቃቄ የማደርገው። ክብር ለኢየሱስ ይሁን። ሃሌሉያ። ዳንኤል ላይ ሰበብ ይፈልጉበት ነበር። ሰበብ ምን አላለበትም። አየ ሰበብ እንዳይገኝብን ለመስራት ነው እንጂ እኔ አይኖ ኢኮኖሚክስ ጠንቅቄ ያውቃል። አይኖ የህዝቤ በርደን ይገባኛል። ዝቅተኛው ማህበረሰብ የመንግስት ሰራተኛው በጣም ስቃዩ ይበል አውቃለሁ። አሁን ያስተማርኩት እኔ ከእስራኤላውያን አውድና ኢየሱስ ካወራው ቃል ነው። ፕሬዝ ጋድ ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን። እንዲህ አለ እግዚአብሔር። ቁጥር 3 ዳግም ምዕራፍ 8 ቁጥር 3 ሰው ከእግዚአብሔር አፍ በሚወጣ በእያንዳንዱ ቃል በምን ቃል ለእያንዳንዱ ሁኔታ ቃል አለው። አካንያስ አያያያ ለጤንነት ቃል አለ፣ ለበረከት ቃል አለ። ማካታ ብራቼሌቬኒያስ ሃሌሉያ። ወደዚህ ዓለም ትመጣላችሁ። ሃሌሉያ። ደግም ያነበውና ጊዜ ካለኝ አብራራዋለሁ። ሰው ከእግዚአብሔር አፍ በሚወጣ በእያንዳንዱ ቃል እንጂ በእንጀራ ብቻ እንደማይኖር ሊያስተምር ምን አለ? አስራበ። ምንድን እንድታውቅ ነው የተፈለገው? በእግዚአብሔር ቃል እንደሚኖር አንተ መሆን ከአባቶች የማታውቁትንና መና መገበ። በእነዚህ 40 ዓመታት ውስጥ ልብስ ምን አላለም? አላለቀ። አሁን እኔ ነኝ ያለ ጂንስ 40 ዓመት አይደለም 4 ዓመት ትለብሳለህ? ይለበሳል? አይለበስም። እድሜ ለቻይና። የኛ ሀገርማ ቻይና ጥልቅልቀዋለች። ከ6 ወር በኋላ ሌላ መልክ በጥቁሩ ገዝተው እንጂ በሁለት ጊዜ ስታጠበው ይሄን ነገር በነጩ ነው የገዛሁት ነው የምትለው ራሱ። ምን እያላቸው ነው? ከሞን እማወራችሁ እየገባችሁ ነው? ምን እያለ ነው እግዚአብሔር? ከሁኔታ በላይ ይው ምን ይላችኋል? እናንተም ሆነ አባቶቻችሁ ምንነቱ የማይታወቅ ነገር አልበላችሁ። እሺ ከዛስ 10 አንተም ሆነ አባቶች የማታውቁትን መና መገበ። በእነዚህ 40 ዓመታት ውስጥ ልብስህ አላለቀም፣ እግርህም አላበጠም። እንዳያብጥ ያደረገው ቃሉ ነው። ልብስህ ያላለቀው ቃሉ ነው። ፕሬዝ ጋድ ሃሌሉያ። እንደ እግዚአብሔር ያለ ማንም፣ እንደ ኢየሱስ ያለ ማንም በጣም አንፎከቲን the word. Don't waste your time. Don't waste your time. ከእግዚአብሔር ቃል ጋር ያላችሁን ግን ምን አይነት ፓወርፉል ነው የእግዚአብሔር ሰው። ምድራችን ላይ ተጽዕኖ ያለው የእግዚአብሔር ሰው የጸጋ ስጦታ የሚገለጥበት ሰው አይደል? ሃሌሉያ። ፓወርፉል ሰው ምን አይነት ነው ታውቃላችሁ? እግዚአብሔር ቃል በሙላት ያለው ሰው። ሃሌሉያ። አንድ ወቅት ላይ ጉድ ያስባሉ የጸጋ ስጦታ የነበራቸው ሰዎች አሁን አቶ እንትና ሆኖ ቁጭ ብሎ አላያቸው? አቶ እንትና ከሆነ ጊዜ በኋላ አቶ ማን ሆነዋል? አቶ እንትና ወይዘሮ እንትና ሆኖ የተቀመጡ ማታ ቃል የሆነ ጊዜ ላይ እግዚአብሔር የሰራባቸው ከሆነ ጊዜ በኋላ ስታገኛቸው አቶ እንትና ናቸው፣ ወይዘሮ እንትና ሆኖ አላያቸው? ዋይ ጊፍቱ ያለ እግዚአብሔር ቃል ኤክስቴንድ መሆን አይችልም። ሃሌሉያ። ምን አይነት ክርስቲያኖች ናቸው? ሐዋርያት ሥራ መጀመሪያ አንጾኪያ ላይ ክርስቲያን ተብሎ የተጠሩት ሰዎች እኮ ምን ነበረ ስለዚህ ቁርጥ የሚያስታውሱን በምድር ላይ 3 ዓመት ተኩል የተመላለሰው ኢየሱስን ነበር ነው ያሉት። ፕሬዝ ጋድ አሜን። አንብቡ፣ እግዚአብሔርን መልእክት ስሙ። አይሊትን ሜሴጅ መልእክት ትሰማላችሁ ወይስ ዜና ብቻ ነው የምትሰሙት? በሳምንት ስንት ቀን የእግዚአብሔርን ሰዎች ስብከት የናንተ ፌቨሬት የሆኑ
የሚያገለግሉትን ስብከት ትሰማላችሁ ወይ? ወርድ ውስጥ መንፈስ አለ። ዮሐንስ 6:63 የመጨረሻ ይዛችሁት ሂዱ። ሳምንት እናየዋለን ጊዜ ስለሌለን። ሃሌሉያ። ዮሐንስ ወንጌል ምዕራፍ 6 ቁጥር 63 ንገራቸው በኦሮምኛ። ወንጌላ ዮሐንስ በቆና ጃላ ኮስቻት ቢሰዲ ሳምንት በደንብ እናብራራዋለን። እኔ ነገርኳችሁ ቃል ይላቸዋል እዛ ቦታ ላይ። መንፈስና ምንድነው? ሕይወት ነው። እኔ ነገርኳችሁ ቃል ምንድነው አለ? መንፈስና ምንድነው ይላል ባይብላችሁ። ሕይወት ነው የእግዚአብሔር ቃል። የሆነ ፖርሽን አይደለም፣ የሆነ ኢቨንት አይደለም። the word of God is life. That's why I'm sticking with the word of God. Without the word of God I don't know the life. ያለ ኦክሲጅን ሰው መኖር እንደማይችል ያለ እግዚአብሔር ቃል ሰው ሲኖርን ያስደንቀኛል። ሊያውም born again ክርስቲያን፣ ሊያውም ዳግም የተወለደ ምን? Praise God. But you have to stick with the word. You have to listen the message. You have to open የቤትህን አትሞስፌር ዩቲዩብን ከፍተህ መሙላት አለበት። ደመናው መቀየር አለበት። አሜን ነው ወይ? ነፍስህን መግባት። የነፍስ ምግብ የእግዚአብሔር ቃል ይላል እኮ። ቃል ተገኝቷልና ይላል በላሁት ይላል። ታውቃላችሁ ምን ተገኝቷልና? ለዚህ እኮ ነው የትም አገኙኝ እኔ ከኔ ጋር ከሆናችሁ ምንድነው የምትሰሙት? በሆነ ሁኔታ ውስጥ ወስጄ ምንድነው የምከትባችሁ? የእግዚአብሔር ቃል። እኔ ፖለቲካ አላወራችሁ፣ ሌላ ነገር አልነግራችሁ። በብዛት ማወራው ምንድነው? የእግዚአብሔር ቃል። ሰው በልቡ ሞልቶ ያለው በአፉ ምን ይላል? ይናገራል። ፕሬዝ ጋድ። ስለዚህ የመጀመሪያው you have to listen the message። እምታምኗቸው እምትወዷቸው ጸጋቸው ይሰራብናል ብላችሁ የምታስቧቸው የእግዚአብሔር ሰዎች መልእክት ስሙ። መልእክት ውስጥ anointing አለ። ቅባቱ ያለው through the message of God። that word ውስጥ የዛ ሰውዬ anointing አለ። በዚህ ሚኒስትሪ በጣም ፍሩትፉል የሚሆኑ ሰዎች እጄ ጫንኩባቸው ሰዎች ብቻ አይደለም። that is one way። ትንቢት የነገርኳቸው ብቻ አይደለም። ስር ሰደ ሙቭ ለማድረግ glory to glory ለመሄድ you have to listen my message። ምክንያቱም መልእክት ውስጥ ነው ሪቪልድ የሚያደርገው። ክብር ለኢየሱስ ይሁን። ሃሌሉያ። 3 ወር ተከታታይ መልእክት ሰምተህ አንተ ቋንቋ ነው የሚቀየረው። ክብር ለኢየሱስ ይሁን። ንግግርህ ነው የሚቀየረው። I can do all things ነው የምትለው through Jesus Christ። ኃይልን በሚሰጠኝ በክርስቶስ ሁሉን ማድረግ ምን እላለሁ አለ ሰው። ንግግር ቮካብለሪ። እንዴት ነው ሰው ሁሉ ማድረግ የሚችለው? ኃይልን በሚሰጠው በክርስቶስ። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። Voice of God TV, the true voice of transformation.